የምትገጩ ነገር አለ ላይክ የምትከራከሪው ነገር አለ ግን አንዳንዴ ደግሞ የምታስቆሚው በለራስሽ የምታቆሚው ነገር አለ ስለራሳችሁ ማውራታችሁ ስለቤተሰባችሁ ማውራታችሁ ያን ያህል እንትን ሆኖ አይደለም ግን አንዳንዴ የምታወሪ ወሬ ልጄን በጀርመን ሀገር ላይ ምግብ ይከለክላት ነበር የበለጠ የልጅቷን መጥፎነትና ያንቺ ድራማቲክነት በደንብ ነው ያሳይሽን ያለሽ የምሬን ነው ልጄ አንቺ እዚህ ጋር የምትባዩ ያደረጉብሽ አድማ ነው እንደዚህ ደምሽን አፍልቶ አይንሽን እንባሽን መቆጣጠር አቅቶሽ እንባሽን እንድትረጭ ያደረገሽ እንጂ ሳምሪ ላይ የደረሰው ወይም ደረሰ የምትዩ ይሄ ድራማቲክሽ አይደለም በነገራችን አይደለም 100% ምነግርሽ አንቺ ስለ ልጅሽ ይሄ ምናምን ወይ አልቀረብሽም ወጉኑ ሲዳሩ ማልቀሳለ ያገሬ ሰው ምንም ነገር እሱ ተሰምቶሽ አይደለም ድራማቲክ ነሽ በቃ ድራማ ትወዳላችሁ ይሄ እንዲህ በዘው እንትን ብላችሁ መስራት ትፈልጋላችሁ ግን አይደለም ምን እቺ አይቻልም ኬኳ በፍጹም አይቻልም እንደዚህ አይነት ነገር ከእናትሽ ጋር ትዳፈሪ አይቻልም አልኩሽ እኮ ኬኳ አይቻልም ካልኩሽ አይቻልም ነው ስነ ስርዓት ይኖርሽ እና ልክ እንደ ቢግ ዲል አሁን እንኳን ማለት ነው አሁን እንደ እናት ተሰምቶሽ አይደለም እያወራሽ ያለሽው ልጄ ራባት ሪሊ የልጅሽ መራብ ነው በዚህ ደረጃ ልጅሽ ሲጀመር ያወራሽው ወሬ ሁሉ ቤት አይመታም ጂጂኪያ ያስለቀሰሽ ርዕስ ራሱ ቤት የሚመታና አንጀት የሚበላ ሆድ የሚያስብስ ሆኖ አይደለም እውነት ለመናገር ያስለቀሰሽ ርዕስ ራሱ ግን ያስለቀሰሽ ምን እንደሆነ ይገባኛል አንቺ አሁን የእውነት ነው የተጎዳሽው በትላንት ወዲያ ቪዲዮሽ የእውነት ጎርተውሻል የእውነት ተሰምቶሻል እሱ አይደለም ሳምሪ ሽንኩርት ስራ ሂዳ መታ ከዛም በኋላ ስትከትፍ ራባት ምግብ ካልሰራሽ አትበይም ብሎ ለልጁና ለሱ ምግብ ሰጥተው በሉ ለሷ ከለከላት የማይመስል ነገር በህይወት ተደርጎም ተሰምቶም የማይታወቅ ነገር ልጆቿ እየበላች እናቷን ከልክሎ ባል በላ ከዛም ይሄ ሚዲያ ላይ አምጥተሽ የሚያስለቅስ ርዕስ ሆነ ሪሊ ስታይን በጨጮ ነው ምን መስልሽ ወይስ ወጨጮ ነው ምን መስልሽ ይሄ ያስለቅስም እንደው እኔ እንዳንቺ እናትነት እንደው ብቲና እንደው ድራማቲክሽ እንደው ቢሳካልሽና ብትሆኚ እንደው ልጄን የዛኔ ገፍቻ ሰጥቻት ልጄን ተሰቃየችብኝ ብለሽ ብትዝነፋረቂ ይሻልሽ ነበር እምትበላው ከለከላት ስራ ሄዳ ስትመጣ እሱ ለልጆቹ ምግብ አዞ ሲበላ ለሷ ከለከላት ማለት ድራማ ነው ይሄ አንጀትም አይበላም ሆድም አያስብስም አያስለቅስም ያናድዳል እንደው ያወራሽው አሁን ጋይስ ይሄ አሁን አንጀት የሚበላ ምንም አይደለም ያናድዳል እሷ ስራ ሄዳ ስትመጣ ሽንኩርት ክትፊ ብሏት አስቀምጪ ብሏት ለነሱ ምግብ ሰርተው ከልጆቹ ጋር ሲበላ ጋይስ ያስለቅሳል እሷ ሳትበላ ቀርታ ልጄ በራም ሞተች ሪሊ አሁን ያስለቅሳል ጋይስ እንደው ቢከለክላት ራሱ አይከለክላትም ምክንያቱም ልጆቹ ኬኳ ብቻዋን አትበላ አይደለም የሱ ልጆች ትልልቆች አይደል እንዴ ኬኳ ብቻዋን አትበላ የምትበላውን ወደ አፍሪካ መጣለች ምንም ጻብ ቢኖር አባት እንደዚህ እንኳን ቢያደርግ አይጨክንም ገብቷቸዋል አልሰራም ብሎ ሊከራከር ይችላል ወንድ ልጅ አላረግልሽም ሊልሽ ይችላል ግን ደግሞ ምግብ አይከለክልሽም ሲቀጥል ደግሞ ባይዘዌ አስተዳደግሽን ነው እኮ ያንጸባረቅሻለሽ ልጅሽን ዋለጌ አርገሽ ስላሳደግሻት ነው ዋለጌ አርገሽ ስላሳደግሻት ልጅሽን ጀግና አርገሽ ስላሳደግሻት አይደለም ዋለጌ በራሷ የምትተማመን ሳይሆን ልምጥምጥ ሽልጥልጥ አርገሽ ስላሳደግሻት ነው ልጅሽን ባይዘዌ እንጂ ሴት ልጅ ያለችበት ቤት ቀድሞውኑ ራብ መግባት የለበትም ሴት ልጅ በቤቷ ልትራብ አይገባትም ሴት ልጅ ፍሪጇ ሲከፈት ፍሪጇ ሙሉ ነው መሆን ያለበት ሴት ያለችበት ቤት ያውም ወይናትዬ እሺ በቃ ተፈውት እና ሴት ያለችበት ቤት ቀድሞውኑ በመጀመሪያ ደረጃ ትጠይቅሽ ባልየውን ታዩ ልጆቿ ነፍስ ያወቁ ናቸው ስራ የምትሄድ እናት ናት አይደለ ስራ የምትሄድ እናት ናት
ስራ የምትሰራ ወይም ትምህርት የምትማር እናት ናት። ለባልየው አይደለም ፖይንቱ፣ ስለ ባልየው አይደለም። ፍሪጅ ውስጥ ምግብ የሚቀመጥ ምግብ እንኳን አትሰራም እንዴ ለቤቷ? እስኪ ጥያቄ እየጠየኩሽ ነው። እንዴት አድርገሽ ብታሳድጊያት ነው? እናት ያውም ውጭ ሀገር ላይ ስትኖሩ ሁላችንም እንተዋወቃለን። ያውም ልጅ አለበት ቤት ሰርታችሁ እንዳትሰጪ ድምጽ ምግብ ሰርታችሁ በተፕርዌር አድርጋችሁ ፍሪጅ ታስቀምጣላችሁ ልጅ አለበት ቤት ላይ። ምክንያቱም ለልጆቻችሁ ለባሎቻችሁ አይደለም፣ ለባሎቻችሁ ሳይሆን ለልጆቻችሁ ስትሉ። ስለዚህም ልጅሽን ስታሳድጊያት የሴትነትን ነገር አይደለም አሳይተሽ ያሳደግሻት፣ እናትነት የሚለውን ነገር አርገሽ አይደለም ያሳደግሻት። ልጅሽ ቤቷ ውስጥ እንዴት ምግብ ሳይሰራ ይቀመጣል? ሽንኩርት ከትፈሽ አስቀምጪ ቢላት እኮ ትክክል እኮ ነው። እሱ ከቤተሰቡ ያየው ነገር አለ። ቤተሰብ ቤት ሽንኩርት ተከትፎ በረዶ ቤት ይቀመጣል ማለት ነው። ምን ችግር አለው? ሽንኩርት የሚከተፈው በጀርመን ሀገር በእጅ አይደለም፣ እንደዚህ ተደርጎ የሚከተፈው በማሽን ነው። ድሮ ቀር አይደለም ጀርመን ሀገር፣ ኢትዮጵያ ሀገርም በእጅ አይከተፍም። ምን ችግር አለው? ይሄ ሆድ የሚያስብስም አንጀት የሚያስከፋ የሚያስለቅስም አይደለም። ለጥያቄም ለአቤቱታ ሚዲያ ላይ የሚመጣ ወሬ አይደለም። በመጀመሪያ ደረጃ ማለት ነው። አንቺ ልጅሽን ጀግና አድርገሽ እንደምትዩ ግርግዳ ቆፈረች፣ መብራት ቀጠለች፣ ትቦ ሰራች እያልሽ እንደ ጀብድ የምታወሪውን ሽንኩርት አያያዝና መክተፊያ አያያዝ ከዛም በኋላ የእናትነትን ወግ አሳይተሻት ብታሳድጊያት ኑሮ ልጅሽን ዛሬ ላይ ልጄ ተራበሽ ብለሽ ቪዲዮ ባልሰራሽ። ይሄ ያንቺ ደካማነትን እናትነትን እንጂ የሚያሳየው ሌላ ነገር አይደለም። ነገም ከነጎዳም መመክርሽ ለልጅሽ እናትነትን አስተምሪ። ይሄ ሚዲያ ላይ ቶፕ አድርገሽ ይሄ እንደዚህ ማለቱ አይደለም። ድሮ የነበርሽበትን ህይወትሽን ለልጅሽ ድጋሚ አታውርሻት። የእናትነት ወግን አሳያት። ቤት አያያዝ ቤት ምንድነው? ውጭ ሀገር ላይ ቤት መያዝ እንደ ቢግ ዲል ነው እንደምትይው። የተሰራ ቤት ነው እኮ መጋቢው። ቃታ ታስተካክያለሽ፣ ምን ትያለሽ፣ ትገቢያለሽ። ገንዘቡ ካለሽ እንደ ቢግ ዲል የምታየው አፍርሰሽ ሰርተሽ የምትገቢ በቃ ቢግ ዲል አድርጋችሁ የምታወሪው። እሷ ቆፈረች ወይ ልጅ እሷ ቆፈረች፣ እሷ መብራት ተከለች፣ መብራት ጎሮጎሮች ምናምን። እሱን ከምትይ ወጥ ማቁላላትን፣ ልጆቿ ሳይርባቸው ምግብ መብላት እንዳለባቸው፣ ቤት ውስጥ ኩክ ተደርጎ ፍሪጅ መቀመጥ እንዳለበት ማስተማር ያለብሽ ለልጅሽ ይሄንን ነው እንጂ ልጄ ወንድ ናት፣ ልጄ አትታዘዝም፣ ልጄ ኪኳ ነው ይኸውልሽ፣ ይሄ ይቀነሳል። እዚህ ጋር አትበጥጪ። እሺ ያ እንደዚህ ኬኳ ራፊ ራፊ ነዛ ደሽ ላስቀምጥሽ እንዳትነሽ። ከዛ ጋር ብትነሽ ግን አለቅሽም። እሺ ከተነሳሽ ያው ቁጭ እዚህ ቁጭ ከተነሳሽ ወይ ቁጭ እንደዚህ ወይ ያው ፈሽና ይሄ ያ እንደዚህ በቃ መከራችንን በላን እኮ ጋይስ፣ መከራችንን በላን። አትወል ዳውራ ነው እኮ ነገሩ። እና ልክ እንደ ትልቅ እንደ ቢግ ዲል አይተሽ ልጅ ራብ ገደላት እኮ ራብ እንደዚህ ምግብ አትበይ ብሏት ይሄን ለዚህ ምግብ ከልክሏት ብለሽ እንደ ትልቅዬ ነገር ለዚህ ህዝብ ማውራትሽ እንደው በግሉ ያሳፍራል። የሴት ልጅ እናት አይደለሽ እንዴ? የሴት ልጅ እናት እንደዚህ አትልም። ልጄን አስራበብኝ በጀርመን ሀገር። ኢትዮጵያ ሲሆን እሺ ልትባልለት ይችላል። ጀርመን ሀገር ላይ የማይመስል ነገር ግን ያው ያደረጉሽ ነገር እነዚህ ጠንቋዮቹ ብልግናቸው። እኔ እንኳን የምጠላሽ ሴትዮ ምን እሺ ልታልሽ የለም